ቱ አይኔ ጉዳዬ ዛሬ አይኔ ጉዳዬ አይናቸውን ጉዳዬ ዛሬ። ብሩክ ምን እየሆነ ነው? ከድሮ ፍቅረኛው ጋር ምን እየሰራ ነው? ሀይሚ ሳት ለብሳ ሳት ጎርሳለች። መከዳት መዋሸት በቃኝ መሮኛል ብላ ጥላው ሄዳለች። እጅግ በጣም ያሳዝናል። አሳዛኝ ነገር። ቡታጀራ ሲሄዱ የጠበቅነው ሌላ፣ የሆነው ነገር ሌላ። ሲጠፉ እኛም ግራ ገብቶን ነበር። ማታ ጥሩ ነገሮችን እያየንባቸው ነበር። ነገር ግን ሲነጋ ሌላ ተደበላለቀ። በቃ መሬትና ሰማይ። ምንድን ነው? ምን ጉድ ነው? ለነገሩ እናንተ አበሻ እኮ አይጠርጥር፣ አበሻ አይጠርጥር። የምሬን ነው የምላችሁ። የገመታችሁ ልጆች ነበራችሁ። እንደዚህ እንደሚሆን የጠረጠራችሁ የገመታችሁ ሰዎች ነበራችሁ። እኔ ደግሞ ያለፈ ታሪክ አይደል እንዴ? ያለፈ ኑሮ ያለፈ ህይወት ሁሉም አለው። ስለዚህ ተቋጭቷል። ያበቃ ያለቀ ነገር ነው። ምናልባት ለጥሩ ነገር ለመልካም ነገር ለሀይሚና ለብሩክ የሚሆን ለህይወታቸው ጠቃሚ የሆነ ነገር ለማስተካከል ነው ወደ ቡታጅራ የሄደው ብዬ እያሰብኩ ነበር። ነገሩ ሌላ ነው። ብሩክ እንግዲህ በቀጥታ እንደሄደ ቡታጅራ ውስጥ እንደገባ እንደምታዩት ማታ አብረው ነበሩ ላይቭ ላይ ካስታወሳችሁ። ቀን ሙሉ ጠፍተው ውለው ማታ ላይ ላይቭ ገብተው ነበረ። ቲክታክ ላይ ደስ የሚል ጊዜ አሳልፈው ነበር። በጣም ስሜቱ ጥሩ አልነበረም በነገራችን ላይ እና ከላይቭ ራሱ ያ ሁሉ ተመልካች ቁጭ ብሎ ጥሏቸው ነበር የወጣው እና ጥሎን ነበር የወጣው። ድካም ነበረ ምናምን፣ ያው እየነዳው ነው የመጣሁት ረዥም ምናምን፣ ብቻ አይኑ ራሱ ትክክል አልነበረም። ሲነጋ እንግዲህ ከልጅቷ ጋር ተገናኝተዋል። ሀይሚ ደግሞ ሁሉን ነገር አውቃለች። አንድ ይሄ ልጅ እንዴት እችን ልጅ ድጋሚ ሊያገኛት ሄደ? ሁለተኛ ነገር ቡታጅራ ድረስ የሄደው ከልጅቷ ጋር ለመገናኘት ነው። ተገናኝቶስ ምን ለማድረግ ነው? ሀይሚ በቃኝ፣ ከዚህ በላይ ያለፈ ታሪክ የምትሉ ነገር ይብቀኝ። ይሄ ታሪክ ያለፈ አይደለም፣ የነበረ ነው ያለ ነው። ስለዚህ እኔ በቅቶኛል መዋሸት ብላ እጅግ በጣም በሚያሳዝን ሁኔታ ለተመልካች ምርር ብላ ብሩክንም በጥያቄ አፋጠዋለች። የብሩክ ምላሽ አጥጋቢ አይደለም። እንግዲህ የሚላት ምንድን ነው? ለኔና ላንቺ ህይወት ነው፣ ለኔና ላንቺ ላስተካክል ነው ምናምን ነው። ሌላ ምንም አዲስ ነገር የሰማነው ነገር የለም። ከልጅቷ ጋርም ላገናኝሽ ብሏት ነበረ። እሷም መገናኘት አልፈልግም፣ ልጅቷን ጭራሽ ማግኘት አልፈልግም ብላለች። በአጭሩ በሀይሚና በብሩክ መሀል የተፈጠረው ነገር ምንድን ነው የሚለውን ስለ ልጅቷም ሀሳብ እንሰጣለን። እንግዲህ ከዚህ በፊትም አብራው ቪዲዮ ስትሰራ እንደነበረ ሀይሚ ተናግራለች ማለት ነው። እንዴት ናችሁልኝ የጨረቃ ፋሚሊዎች? ያላችሁበት ሰላማችሁ ይብዛ። እንግዲህ ሀይሚና ብሩክ የጠበቅነው ሌላ የሆነው ነገር ሌላ ሆኗል እና ሀይሚን እየወቀሳችሁ ያላችሁ ሰዎች አላችሁ። ይህን ነገር በተናገረችው ንግግር፣ ብሩክን በጠየቀችው ጥያቄ፣ እንዲሁም ደግሞ ብሩክን እንዴት እችን ሴት ሂደት ታገኛለም የሚሉም ሀሳቦች እየተነሱ ይገኛሉ። የኔ ሀሳብ ምን መሰላችሁ? በመጀመሪያ አንዳንዴ ፍቅር ውስጥ ማለት እዛው ነገሩ ላይ ስትሆኑ እዛው ጉዳዩ ላይ ስትሆኑ እና በሩቁ ናችሁ ስትፈርዱ ይለያያል። ፍቅር የያዘውን ሰው እና ፍቅር ያልያዘውን ሰው ብታገናኙት ምንም በቃ የሰማይና የመሬት አይነት ርቀት ነው ያለውና ምን ልላችሁ ፈልጌ ነው፣ እች ልጅ ትወደዋለች። ከመውደድም አልፋ በጣም ታምነዋለች። ከማመንም አልፋ አብረው አንድ ቤት ውስጥ እየኖረች ብዙ ነገሮችን እያሳለፉ ነው ያሉትና ስለዚህ ሁሉ ነገሯን ማለት ይቻላል ሰጠዋለች ማለት ጊዜዋን፣ በቃ ሁሉ እምነቷን፣ ልቧን፣ ሁሉን ነገር ሰጣለች እና እየኖረች ነው አብረው። ስለዚህ በዚህ ሁኔታ ላይ እያለ አምነዋለች ሙሉ በሙሉ። የሆነ ነገር ቅሬታ ቢኖርባትም ያልተዘጋ ያልተቋጨ በቃ 4 ነጥብ ያልሆነ ምዕራፍ የተጀመረ ነገር ነበረ። ግን ሀይሚ በቃ ተመልካችም እንዲህ ሲላት ወይ ደግሞ በቃ የሆነ ልቧ ሙሉ በሙሉ 100% ሳታምንበት ይሄን ነገር ትታው አልፋለች። ድጋሚ ደግሞ ይሄን ነገር እሷ ብትተውም ነገሩ ሊተዋት አልቻለም። እየቀጠለ መጥቷል። እና ምን ልላችሁ ፈልጌ መሰላችሁ? አሁን ላይ ብሩክ ጥፋተኛ ነው ለምን እንደዚህ ያደረገ ልል አይደለም። ሀይሚ ጥፋተኛ ነች ለምን እንዲጠየቀች ልል አይደለም። ሙሉ በሙሉ ሀይሚም ትክክል ናት፣ ብሩክም ትክክል ነው ብዬ አስባለሁኝ። ሀይሚ ትክክል የሆነችበትን ነገር ልንገራችሁ። እች ልጅ ትወዷለች፣ ታከብሯለች። ኢቭን እንደ ጓደኛ እንደው ተውት፣ እንደ ፍቅረኛ እንደ ባል ምናምን እሱን እንተውና እንደ ጓደኛ እንኳን ሰው ሲክዳችሁ ወይ ደግሞ ሲዋሻችሁ፣ ሰው በቃ ሲደብቃችሁ ያማል። የምትወዱት ሰው ሲደብቃችሁ ሲዋሻችሁ ይሁንም ያማል፣ የሆነ ህመም አለው። እግዚአብሔርን ነው የምላችሁ። የሆነ እንዴት ልበላችሁ፣ እንዴት ላስረዳችሁ ህመም አለው። እና ሀይሚ ላይ የተረዳሁት ያንን ነው። በቃች ልጅ ነገር ሁሉ ተገጣጠመባት። የምታየው ነገር አለ፣ የምሰማው ነገር አለ። ነገሩን እሷ ብትተወውም ነገሩ ከተከተላት በምን ይቋጫል? በምን ያልቃል? ስለዚህ መተው አልቻለችም። ለምን ተዋሽ ታዲያ? ሚዲያ ላይ መጣ ብሩክን ሳይከፋት የሆነ እንዳልከፋት ሆና የሆነ ነገር እንዳልተሰማት ሆና እንዴት ብላ ትለፈው?
ይህንን ነገር ማለት ነው። እንዴት ብላ አይታው ትለፍ? ይህ ልጅ እኮ በእርግጥ አልጋ ላይ አልያዘችውም፣ ሲማግጥ ምናምን አይደለም። ግን መዋሸቱ ራሱ ነገራቶቹ እየተደራረቡባት ሲመጣ ይህን ነው የሚሰማት። እና የምትወደው ስለሆነ ነው። የማትወደው ብትሆን ለሱ ቦታ ጊዜ ባይኖራት ኖሮ በዚህ ልክ ቦታ ጊዜ ሰጣ ራሱ ልትጠይቀውም ልታዳምጠውም አትፈልግም ነበር። ስሜቷን ራሱ ምንም ደብቃ ታልፍ ነበር። እና ይህንን መናገሯ ክፋትም የለውም መጥፎ ነገርም አይደለም። ብሩክ ደግሞ ትክክል ነው ያልኩበት ምክንያት ምናልባት የሚያስተካክለው ነገር ሊኖር ይችላል። ግን ስህተት የሰራው ምናልባት እችን ልጅ በድብቅ ከምታገኛት ፀሐይ ያየውን ፀሐይ በቃ የሆነ ብቻ የሆነ ሰው ማየቱ አይቀርም። አንዳንዴ በድብቅ የምታደርጉ ሰዎች አላችሁ፣ የሆነ ነገር አንታይም ብላችሁ የሆነ ነገር እና አንዳንዴ ደግሞ ችግሩን እናስተካክላለን ብላችሁ በድብቅ የሆነ ነገር ስታደርጉ ችግሩ እየሰፋ ይሄድና የማትይዙት የማትጨብጡት ይሆናል ማለት ነው። እና ብሩክ አሁን ይሄ ጉዳይ በእርግጥ ሀይሚን አይመለከታትም፣ ያንተ ጉዳይ ነው። በአንተ ነገር ነው የመጣው፣ በአንተ ነው በቃ ሀይሚ ከነገሮች ሁሉ ሰላም ሆና በአንተ ስጋት ሳይኖርባት ሰላም አግኝታ ምንም መረበሽ ሳይኖር ምንም በቃ ማንም ሰው በመጣ በሄደ ቁጥር እንዲህ ነው እያለ ፎቶም ቪዲዮም እየላከላት ነፃነቷን አጣ መኖር የለባትም። በእርግጥ ግን አንተን ማስተካከል ያለብህ ግን እችን ልጅ ስታገኛት አንደኛ ሀይሚን መውሰድ አልፈለግክም ነበረ። ሁለተኛ ነገር አንተ ችግሩን ለመፍታት ስታስብ ግን ችግሩ አየው እንዴት እንደገዘፈ እንደተለቀ። አንዳንዴ እውነት መራራ እውነት ራሱ ይሻላል ከውሸት ከማስመሰል ዝም ከማለት መራራ እውነት ራሱ እንዲህ ነው ተብሎ ለአንድ ሰው ቢነገር በቃ ይሻላል። ሀይሚም ያንን ነው የፈለገችውና ቢያንስ እችን ልጅ ስታገኛት ሀይሚ ባለችበት ቢሆን ባትዋሻት በቃ ሙሉ በሙሉ በቃ እንዲህ ነው እንደዛ ነው ብለህ ብታስረዳት። መደበቅ ለእኔና ለአንቺ ማስተካከያ እንደዛ አይሆንማ። በቃ ቀድማ ብዙ ነገር አውቃለች። ልቧ ብዙ ነገር እያሰበ ነው። ለምን ትጨነቃለች? እች ልጅ ብዙ ነገር አሁንም ለእኔና ለአንቺ ነው ምናምን ብለህ በአደባብሰ የምታልፈው ወይ ደግሞ እንደዚህ ሀይሚም ኦልሬዲ 100% አሁን በአንተ ውስጥ ጥርጣሬ ውስጥ ገብታለች። 100% በቃ መዋሸት አልፈልግም ብላለች። በቃ ጥርጣሬ ውስጥ ይህን ጥርጣሬ ማጥፋት የምትችለው ደግሞ ፊት ለፊት ልጅቷን አገናኝታት ማስወራት ወይ ደግሞ ከልጅቷ ጋር ያለውን ነገር 100% ከት ማድረግ ላይ ሲጀመር በድብቅ ማግኘት የለብን። ደግሞ አይታችሁት ከሆነ ቪዲዮን ከልጅቷ ጋር ቁጭ ብሎ እየሳቀ ነው ያለው። ፎቶ እዚህ ጋር የተለጠፈውን አይታችኋል። እየሳቀ ነው። ያ ማለት ምንድን ነው? አንደኛ ለዛች ልጅ ራሱ የማይሆን ተስፋ መስጠት የለብን። እንደማትከዳት እንደማትዋሻት በእሷ ላይ መጥፎ ነገር እንደማታደርግ እናውቃለን። ሀይሚን እንደማትጎዳት እናውቃለን። ግን ደግሞ እውነታውን የማወቅ ግዴታ ስላለ አንተ የማስረዳት ግዴታ አለብህ። እሷ ደግሞ የማወቅ መብት አላት። አሁን ችግሩ እንዴት መሰላችሁ መፈታት ያለበት ነገሩ ማስፋት ምናምን ሳይሆን፣ እኔ በሀይሚ አልፈረድኩም። እውነቷን ነው እንዴ የምትወደው ሰው ታዲያ የምታፈቅረው ሰው የኔ የምትለው ሰው ሙሉ ነገሯን የእውነቴን ነው የምላችሁ ስንት ጊዜ አብራው የቆየች ልጅ እንዲህ በድንገት ነገራቶቹ ተገጣጥሞባት መሄጃ ስታጣ እግዚአብሔርን በጣም ነው የምታሳዝነው። እንደውም አሳዘነችኝ። እና አሁን ሰው ደግሞ አንቺ ነሽ እንደዚህ ያረግሽው፣ አንቺ ነሽ እንደዚህ አሁን እሷን ነገር አብርጂ ምናምን እያላችሁ እንዴ ስሜቱን የሚያውቀው ነው የሚያውቀው። ስለዚህ እኔ ልል የምችለው ነገር ምንድን ነው ብቻ ብሩክ ባታገኛ ሴቷን ምን ታደርግላለች? በእርግጥ ህይወትን ሀይሚ አሁን ልንገርሽ ለሀይሚ ብሩክ ሲጀመር ህይወት ላይ ማንም ሰው መጥቶ የፈለገ ታሪክ ይኑረ አሁን ላይ ቦታ ሰጦ ጊዜ ሰጦ በዚህ ልክ አንተን እንዲያጨናንቀ እንዲቆጣጠር መፍቀድ የለብን። የማትፈልግ ከሆነ አልፈልግም፣ በርን ዝግትግትግት በቃ ፈቃደኛ ነው። ሲጀመር ለምንስ ትደዋወላለህ? ከእንደዚህ አይነት ሰው ጋር ምን ያልተቋጨ ነገር ይኖራል? በቃ በስልክ ማለቅ የሚችል ነገር እኮ በቃ አልፈልግም አለቀ። የምትፈልግ ከሆነ እፈልጋለሁ። ግን አንተ እንደዚህ ለሆነ ነገር ለማውራት ብዬ ነው ምናምን ሰበብ እየፈለክ የምታገኛት ከሆነ ምንድን ነው ሀይሚ ሊሰማት የሚችለው? እና አሁንም ሀይሚ እንዲህ ስለተቆጣች፣ እንዲህ ስለተናደደች፣ እንዲህ ስለተበታጨች፣ እንዲህ ስሜታዊ ስለሆነች ልትናደድባት ሊከፋ ወይ ደግሞ ሌላ ነገር ውስጥ እንድታስብ አንፈልግም። መብቷ ነው የመጠየቅ። ያለው ነገር ተገጣጥሞባታል። እንኳን እሱ እኔ እንጃ አላውቅም። ተመልካች ራሱ በጣም ቀድሞ ገምቶ ነበር። እግዚአብሔር ሀበሻ ግን እኔ በጣም ነው ያደነኳችሁ። እሷን ሊያገኛት እንደሚሄድ እየተናገራችሁ ነበረና በጣም ነው የገረመኝ። ለማንኛውም ግን እች ልጅ ማግኘትህ አግባብ አይደለም፣ ትክክል አይደለም። ግን ያው ያልተቋጨ ነገር ካለ ቋጭተ ነው ከሀይሚ ጋር መሆን ያለብህ። ሀይሚ ስትረበሽ መኖር የለባትም። ይህንን ነው ላስተላለፍ የምፈልገው መልእክት ማለት ነው። እና ሀይሚዬ ደግሞ ተረጋጊ።
ማንም ሰው እንዲረብሽሽ፣ እንዲያጨናንቅሽ፣ እንዲቆጣጠርሽ፣ እንዲያበሳጭሽ አትፍቀጅል። ጀግናው ነሽ፣ አሳያቸው። የምሬን ነው ምልሽ። ምንም እጅ እንዳሰጭ፣ ወደኋላ እንዳትይ። ማንም ቢመጣ ማለት ነው አንቺን መሆን አይችልም። አንቺን መተካት አይችልም። አንቺን በቃ የሆነ ነገር ሊያደርግሽ አይችልም። ጠንካራው ነሽ፣ ጀግናው ነሽ። በብልጠት አሸንፊያቸው። ብልጥ ሆኚ። የምሬን ነው። አንቺ ክፍተት ከፈጠርሽ ብሩክን የባሰ እያሸነፍ ብሩክ የሚጠቀው በአንቺ ነው የሚሆነው። ስለዚህ ጀግና ሁኚ። ማንም ሰው እንዲቆጣጠርሽ፣ ማንም ሰው እንዲያጨናንቅሽ አትፍቀጂ። እቺ እንደዚህ ያልሆነ ፎቶ ያልሆነ ቪዲዮ የምትልክልሽ ልጅ ብሎክ አድርጊያት። የምሬን ነው። እንኳን አይደለም ቴሌግራምሽ ላይ ህይወትሽ ላይ ራሱ ብሎክ አድርጊያት። ጊዜ አትስጫት። እንድታጨናንቅሽ የሆነ እንድታወዛግብሽ ጊዜና ቦታ አትስጫት። ከብሩክ ጋር እንዲህ በሆናችሁ ቁጥር እሷ እንደውም ደስ እያላት ነው የምትመጣ። የምሬን ነው። ሌላ ተንኮል እያሰበች፣ ሌላ ሴራ እያሰበች አሁን አድማሷን ነው የምታሰበው። ሌሎች ሰዎችንም ትልክባቸዋለች። ሌላ ሀሳብን ታመጣለች። ስለዚህ አንቺ ምንድነው ብልጥ ሆነሽ ውስጡ መስራት ነው ያለብሽ። ወጥሽ አደራ ሚዲያ ላይ እንዳታለቅሽ፣ ለማንም ዝቅ እንዳትይ፣ ለማንም እንዳትጨናነቂ፣ ለማንም እንዳትረበሽ። ጀግና ነሽ አንቺ። በቃ ከሁሉም የምትበልጭ ንግስት የሆንሽ ልጅ ነሽ። ማንም ሰው ከአንቺ ሊደርስብሽ አይችልም። ደግሞ እንደምታያት የሆነች ማስጠያ ነገር ናት። እኔ ያልሳ አላቃትም፣ ግን አድናዳኛለች። ምንድነው የምትፈልጊው አንቺ? ሀይሚ ላይ እንዴት ትላላጫለሽ እንዴ? የሆንሽ ምን ልበላት በእናታችሁ? እቺ የሆንሽ ዶማ ድንጋይ ራስ እንዴ! ሀይሚን ለቀቅ አድርጊያት። ብሩክም ቡቡ እያለች ታወራለች። ብብትሽ ይጥፋ። እቺ ጭንቅላታም ልጅ በእናታችሁ ደግሞ ሀይሚ እንዳትናደጅላት። እቺ ዝም ብላ የሆነች ቦዘኔ ስራ ፈትናት እና ብሩክም ሀይሚን አታስጠቃት እባክን። ሀይሚን ብሩክን እንዳታስጠቂው እባክሽ። በመሀላችሁ ክፍተት እንዳይፈጠር አንድ ሁኑ። ብሩክ ደግሞ ሁሌ አንዳንዴ ግን ማለት አንዳንድ ሰዎች የሆነ ትልቅ ጥሩ ነገር ሰራን ብላችሁ እየደበቃችሁ ትሄዱና ደግሞ ሌላ ችግር ውስጥ ትገቡና መከራ። አሁን ለሀይሚ ሁሉን ነገር ብትነግራት የሁሉ ነገር አይፈጠርም ነበር። ብቻ እኔ እንጃ አላቅም። ሰላም ያደርገው፣ ሰላም ይምጣ፣ ሰላም የሆነ እኔ እንጃ አላቅም። በጣም ነው የተጨነቅኩትኝ። አልዋሻችሁም።